ፍልቅልቅ 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 ከተማ አባይ ባልሽ ነው ሰማሁኝ ሲታማ። ጨረቃ የግቢውም የከተማውም ጸዳል ውበቷን ሳያጎድለው ከነ ግርማ ሞገሷ ተገማሽራ ዙፋኗ ላይ ተጎዝራለች። የግቢው መብራቶች የፈነደቀ አደይ አበባ መስለው ቢያሸበርቁም ቅንጣት ያክል ብርድ አይከለክሉምና አንዳች ያክል ዘንባባ ዛፍ ስር ጃኬቴን ተከናንቤ በተመስጦ ተቀምጫለሁ። ጨለማ ግን የተፈጠረው በቀን የደከመ ሰውነትን ለማሳረፍ ወይንስ ከቀን ጀርባ ጨለማ ወይንም ከገነት ማዶ ሲኦል መኖሩን ለማብሰር ይሆን አልኩና ትክዝ አልኩኝ ለራሴ። ከጨለማው በስተጀርባ ነገ የሚባለውን ቀን ሳስብ ትምህርቴን ጨርሼ ዲግሪ ስጭን ማስተር ስሸለም ቁልጭ ብሎ ታየኝና ለብቻዬ ፈገግ አልሁኝ። ቅዝቃዜው እየጨመረ ሲመጣ ከተመስጦ ዓለሜ ተመለስኩና የእጅ ሰዓቴን ተመለከቱ። ከምሽቱ 6 ሰዓት ይላል። ሌሊቱ መዋገዱ ደስ ቢያሰኝም ለነገው ፈተና ስላልተዘጋጀሁ ተወዛገቡ። በቀሪዋ ሌሊት ማንበብ እንዳለብኝ አመንኩና ወደ ላይብረሪ ተጓዝኩ። አይዲያ ሳይቼ ገባውና ወንበሬ ላይ ተገሰጥኩኝ። ደብተሬን ገልጬ ማንበብ ከመጀመሬ በፊት ቆይ በዚህ ሌሊት አይዲ የጠየቀችኝ ግን ግቢው ዘበኛ የለውምን ወይንስ ስራ ሆኖባት ነው አልኩና ተገረምኩ ለራሴ። እንደምንም ቀልቤን ሰብስቤ ለማንበብ አሰብኩና ላይብረሪውን ቃኘት ሳደርግ እንደ ገበያ ድንጋይ አልፈው የተጎለቱ ተማሪዎችን ተመለከቱ። ለ2 ሰዓት ያክል እንኳ በቅጡ ሳላነብ የቁርስ ሰዓት ደረሰና ካፌ ገብቼ ቁርሴን ይዤ እንደተቀመጡ ከፊት ለፊቴ ትርሲት መጣ ተቀመጠች። አጅሬው ይህንን የፈረደበት ደብተር ስታላምጠው አደርክ አይደል? በል የዛሬን ከጉድ አውጣኝ፣ ከኋላ እንድታስቀምጠኝ እሺ። ማደርግልህን አታውቅም፣ ሁኚ ያልከኝን ሁሉ ሆንልሃለሁ አለችኝ። ሁኚ ያልከኝን ሆንልሃለሁ ካልሽማ አንባቢ ትሁትና ራስሽን ሁኚ ልላት አሰብኩና ተውሁት። የፈተና የጥያቄ ወረቀቱ ተሰጥቶኝ ስሜን ጽፌ የመጀመሪያ ጥያቄን ሳነብ የተማርኩት አልመስላለኝ። ወዲያው አጅሬው ይህንን የፈረደበት ደብተር ስታላምጠው አደርክ አይደል ያለችኝ ትርሲት ፉገራ መሆኑ ገባኝና ተበሳጨው። ይሄው ፈተና ለመኮረጅም ይሁን ለማስኮረጅ የሚያስብ ካለ እንደ እናቱ ጡት ይርሳው፣ በአይን ቅንድብ ነው የምለየው አለ ፈታኝ መምህራችን ቆጣ ብሎ። እንደ ነገሩ ፈተናውን ሰርተን ስንወጣ ደፍነናዋን አይደል ወይንስ የምትጠራጠረው ጥያቄ አለ አለችኝ ትርሲት። አምላኬ በምን ቀን ጎበዝ የምትል ቅጽል ስም ለጠፍክብኝ አልኩና ለራሴ በረጅሙ ተነፈስኩ። ከትርሲት ጋር ቡና ልንጠጣ ግሪን ካፌ ቁጭ እንዳል እንቅልፍ ሽልብ አደረገኝ። 100 ደከመ እንዴ አይዞህ እንጂ ስትል በሰመመን ውስጥ ሆኜ ሰማታለሁ። የቡናው መዓዛ ሳይሆን ትኩስነቷ ነቃኝ። እኔ ምልህ 100 በትምህርት ዓለም የመጨረሻ ግብህ ግን ምንድን ነው አለችኝ። ያንቺስ አልኳት ካፏ ላይ ቀምቼ። እኔ ፈጣሪ ቢረዳኝ ወላጆችን አምጥቼ ደስ በሚል ሁነት መመረቅ ነው የመጨረሻ ግቤ አለችኝ። ታዲያ መመረቅና ለሀገር የሚበጅ ለትውልድ የሚተርፍ በጎ ስራ መስራት ህልማቸው የሆኑ 2 እጩ ተመራቂ ተማሪዎች እንዴት ሊግባቡ ይችላሉ ልላት አሰብኩና ተውኩት። ትርሲት ወጓን ቀጠለችና ለማንኛውም በጣም አመሰግናለሁ፣ የዛሬን ፈተና በደንብ ነው የቃረምሁህ። ታዲያ እኮ ቃል አለብኝ፣ ምን ልጋብዝህ፣ ምን ልሆንልህ አለችኝ። እንግዲህ ልጋብዝህ ካልሽኝ መጽሐፍ ጋብዥኝ፣ ምን ልሆንልህ ካልሽኝ ደግሞ መጽሐፍ ሁኝልኝ አልኳት። ከት ብላ ሳቀችና ተያይዘን ከካፍቴሪያው ወጣን።
ትርሲት የግራ እጇን በቀኝ እጄ ብብሽ ታስገብታ ቀስ እያልን ስንጓዝ ማሚን እኮ ስላንተ ነግሬያታለሁ። በጣም የምወደው ጎበዝ ተማሪ አለ፣ እርሱም 100 ይባላል ብያታለሁ አለችኝ። እና እሳቸው ምን አሉሽ በሞቴ አልኳት። በጣም ነው ደስ ያላት። አንድ ቀን ቤት አብራችሁ ትመጣላችሁ፣ እስከዛው አንዳንድ ነገሮችን አግዡ፣ ቢያንስ ግን እንቅፋት እንዳትሆኝው ብላኛለች አለችኝ። ትርሲት ቃሏን አታጥፍምና ተያይዘን ጁስ ቤት ተቀመጥን። ጁሳችንን ጠጥተን ስንወጣ ይሄው ማደርግልህን አታውቅም ያልኩህን አደረኩልህ፣ እሺ ከዚህ በኋላ ደግሞ ምን ልሆንልህ አለችኝ። አንባቢ ጎበዝ ተማሪ ሁኝልኝ ልላት አሰብኩና ደደብ ከርሳም ሆድ አምላኩ ነሽ እያልከኝ ነው ትለኛለች ብዬ ተውኩት። ግቢ ውስጥ ዘንባባ ስር ተቀምጠን ስናወጋ መቼ ነው ግን የልብህን የምትናገር? ለምንድን ነው ለብቻ ምትብከነከን? ለምን ልብህ ያሰበውን በአንደበት አትናገርም አለችኝ። አልገባኝም ትርሲት ምን ለማለት ነው ስላት ገብቶሃል ባክህ፣ አይንህ ይናገርብሃል፣ አንተ ብትደብቀኝም እሺ አለች። አልገባኝም ትርሲት፣ መናገር የምትፈልጊው ካለ ለምን ዳር ለዳር ትዞሪያለሽ? በግልጽ አትናገሪም እንዴ አልኳት ቆጣ ብዬ። እኔ ካንተ ጋር ስሆን ለምን ዝም እንደምትል ለምን አንደበት እንደሚለጎም ታውቃለህ? ስለምትወደኝ ነው። እኔ ደግሞ ከተረዳሁ ሰንብቻለሁ። ግን ምን ዋጋ አለው? የልብህን መደበቅ ብትፈልግም አይንህና ከንፈሮች ያስታውቁብሃል። ለማንኛውም እኔም እወዳለሁ አለችኝ። ከትርሲት ጋር አብረን አምሽተን ስንለያይ የልብ ልብ ተሰማኝና ድንፍላም ጉንጯን ሳም አደረጓት። ነግቶ እስከምንገናኝ ጣደፍኩኝ። ዛሬ የት ተወስደኝ ይሆን እያልኩ ስገላበጥ እንቅልፍ ባይኔ ሳይዞር አደረ። ማለዳ ላይ ቁርስ ለመብላት ካፌ ቁጭ ስል ከፊት ለፊት ተያየን። ትላንትና የሳምኳትን ድንፍላም ጉንጯን በግራ እጇ እያባበሰች ፈገግ አለች። ውስጤ በሐሴት ተሞላ። ከዛን ዕለት ጀምሮ ተዋወቅን፣ አብረን መሆን ጀመርን፣ ተመረቅን፣ ተጋባን። አሁን ፍቅር፣ ጽናትና ቃል ኪዳን የተሰኙ ልጆችን ወልደን በፍቅር እንኖራለን። እናንተስ የዩኒቨርሲቲ ቆይታችሁ ምን ይመስላል? ኮሜንት ላይ ጻፉልን። በሌላ ትረካ እስከምንገናኝ ቸር ነገር ይቆየን።